ይደርሰንበት አይደረግም። እኔ እኮ ቀብሬያታለሁ እኮ ከወገን ከዘመድ ከሰው ጋር እኮ ቀብሬያታለሁ ልጄ። ምን ሲባል ኧረ ምን ሲባል እስቲ ንገረኝ። ምን ሲባል ነው ልጄ? ቀብሬያታለሁ ልጄ አይቼ ቀብሬያታለሁ። አላተምኩም እንጂ ቀብሬያታለሁ። ወይ ልጄ እኔ እኮ ቀብሬያታለሁ። ወይ ቀብሬያታለሁ። ደግሞ ምን አመጣችሁብኝ ልጄ? በስመ አብ ወወልድ ወመንፈስ ቅዱስ። አልጋ ስር ሰውን የሚያክል አልጋ ስር አውጥቶ ሊያያቸው ነው ወይስ ምን ሊያደርጋቸው ነው? አልጋ ስር ጉድ የልጄ ጉድ አያልቅም። ጉድ እና እንዴት ሆነ? አናቃቸውም። እኛም ተደናግጠናል በዛ ሰዓት። በቃ ግን አቶ ጥጋቡ እኮ ለማንም አልፈቀድኩም ራሴ ነኝ የገነዝኩኝ እያለ ነበር። እሱም እኔ ነኝ የምገንዘው ምናምን ራሱን ስቶ ነበር። የሆነ ሰዓት ራሱን ስቶ ነበር። በጣም ተደናግጦ ነበር። በቃ ሁላችንም ጭንቀት ውስጥ ነበር። ተዛግበን ነበር። እንዴት እንደምንሆን ይቅርታ ተይ ብዬሽ ልጄ ተይ ብዬሽ ነበረ ልጄ። አንቺ መኝታ ቤት መግባት አልተሰማም። ያው እሷ ሳሎን ሰዎችን እያላቀሰች ነበር። እንግዶች አሉ ወገን ዘመድ ስለነበረ እዛ ነበር። ኧረ አይናገርም ልጄ። ቤት ውስጥ አሁን ቀን የዛን የሞተች ቀን ጠዋት ላይ ቡና ጠጥተን ቁርስ አብረን በልተን ምናምን መጣው ብላኝ ወጣ። ከዛ ቀን አልተገናኘንም። ወደ 10 ሰዓት አካባቢ ሞተችን የተባለው እና ለምን የሚለው ነገር አጠራጥሮኛል። ጠዋት ላይ ቁርስ አብረን በልተን ቡና ጠጥተን ቻው ብላኝ ነው የወጣችው። ልጇን እኔ ጋር አስቀምጣ መጀመሪያ። ከዛ ምሳ ሰዓት ላይ መጣች። እሱ ነበር ያመጣት። ከዛ ቤት ከገባች በኋላ ልጇን ወስዳ ምናምን ምሳ አብልታው ቤት ነበረች። እኔም ወደ ቤት የገባው ልጇን አድርሽላት። ከዛ በኋላ ነው ሞተች ተብላ። እንዴት በድንገት እንደዚህ ባንዴ ልትሞት ትችላለች? አቅም ማዘር እንዴት እንደተፈጠረ አላውቅም። ብቻ ግን ማሚ ለምን እንደዚህ ብሎ ይደመድማሉ? ማለት አንቋት ሊገላት ይችላል ብሎ ለምን ይደመድማሉ? ሰው ከሌለ የበላችሁ ከሌለ ምን ይባላል? ሬሳው ራሱ አልጋ ስር ነው የተቀበረ። እንደው ግን ሲገነዝ እንኳን ገናዦች ራሳቸው ገንዘው ምን ብለው ሳጥን ውስጥ ከተው እና ደግሞ ሬሳውም እናትና ልጅ የሚስቱና ልጁ ሬሳ ሲወጣ አላየንም ብለዋል። እንዴት በቃ ማለት ሬሳ እንትኑ ሳጥኑ ተገዝቷል አሉ። ግን ሳጥን ከተገዛ ታዲያ እንዴት ነው ሊወጣ የማይችለው? በፍቅር መኖር አብረን መኖር ከጀመርን በፍቅር ደግሞ ረጅም ጊዜ ነው አብረን የቆየ ነው። የነዛን ጊዜያቶች መልካም ግንኙነታችንን በማየት ነው ወደ ትዳር የቀየር ነው። አሁንም ደስ የሚል የፈካ ያው እንግዲህ መረጃው ደርሶ እንደመጣው መቼም እሳት በሌለበት ጭስ አይኖርም ማለት የሆነ አልጋ ስር የሆነ በቃ ይከብደኛል ሲጀመር የሆነ ነገር በቃ ሴትዮዋ ከምትለኝ ነገር ጋር ሁሌ ያነጻጽረዋለሁ። ሁሌ የምትለኝ ነገር በቃ አልጋ ስር ምናምን ስትለኝ እኔ አንቺ እንዴ ማለት እስቲ በምን አይነት መንገድ ብታስቢው ነው ማለት አንድ ሰው እንዴት የገዛ ልጅና ሚስቱን አልጋ ስር ይቀራል? ትንሽ ጭቅጭቅ ውስጥ በመግባት ኑሯችንም የሆነ አብረን የምንዘልቅበትም ሁኔታ አልተፈጠረም ነበር። በዛ መሃል እሷም ልጁን ይዛ ከሀገር ጥላ ወጣች፣ ተሰወረችብኝ። ማውራት ያለብን ከምንኖርበት ማህበረሰብ ጋር አገናዝበን ነው አይደል? አካባቢያችን ላይ ምንም አይነት ስነ ስርዓተ ቀብር ሲኖር ከቤት መውጣት ባለበት ሰዓት ይወጣል፣ መሄድ ወዳለበት ቦታ ይሄዳል አይደል? በየእምነቱ ወደ መሄድ ወዳለበት ቦታ ይሄዳል። ልክ እንዳልሽው ሳጥን ከተገዛ ምን ከተባለ ሰፈር ላይ ለቀስተኛ መጠየቅ ያለበት ነገር ይኖራል። እኔ እንግዲህ ከማየው ነገር አንፃር ከእድሜህም ትንሽ ጎልማሳ ከሚባሉት አይነት ሰዎች መሀል ትመደባለህ። እንደው ከሀገር ውጪ ነበርክ ነው ወይንስ ከዚህ በፊት ትዳር መስርተህ ነበር? እንደው በምን አይነት መንገድ ነው እስካሁን ድረስ ሳታገባ የቆየኸው? የሆነ አልጋ ስር ራሱ የሆነ ዕቃ ልናስቀምጥ ምናምን ስንል አረ እዛ ስርማ እንዳታስቀምጩ ምናምን ነገር ይለኛል። ለምንድነው ምን ችግር አለ? አልጋ ስር ማን ያዋል ምናምን እንዳታስቀምጩ እዚህ ስር ምንም ነገር እንዳልነክ ይለኛል። በፊት ማብረን ባለንበት ጊዜ ምንም ነገር እንዳልነክ ይለኛል። ማለት ምንድነው ምን ችግር አለ? አልጋ ስር ቢቀመጥ እንዴ ሌላ ሰዎችም እኮ ያስቀምጣሉ። አይ በቃ ነግሬሻለሁ ምናምን ሁሌ ነው የምንጣለው። እዛ ስር ዕቃ ጨራሽ እንዳት እኔ ስላንተ የሰማሁት ነገሮች
በሙሉና አንተ አሁን የነገርከኝ ነገር ጭራሽ የሚገናኝ ነገር አይደለም። እንዴት ማለት? ያው እውነት እስካሁን ድረስ የነገርካቸኝ ነገሮች ውስጥ ምንም የደበከኝ ነገር የለም። ገና ጉድን አፍረጠርጥላለሁ። ገና ብዙ ጉድ ነው ያለው። በጣም አንተ ጉደኛ ነውረኛ ሰው ነህ። ከሃዲ ጭራሽ አላቅሽም ትላለህ። አንቺ እንድትሰርብኝ አይደለም እኮ አንተ እንግዲህ አስወጣልኝ እኮ አርፈህ ቁጭ በል አስወጣልኝ። እኔ እንደዚህ አይነት ነገር ስነ ስርዓት ያዝ። ነግሬሃለሁ፣ ስነ ስርዓትን ያዝ። ደም እኮ ነው እንደሚያክለፈልፈው። ቁጭ በል እባክህ። ደም ስነ ስርዓትን ያዝ። አንተ ላይ ምሮክ የምን ደም ወንጀል ነው? አንቺ ለምን አትይኝም? የምን እንደ ልቀቀኝ፣ ልቀቀኝ፣ ልቀቀኝ በጣም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በነበራችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እንግዲህ ያው ከዚህ በፊት ያቆምነው የአቶ ጥጋቡ ኬዝ ነበረ። ማሰራት የነበረብን አንዳንድ ፋይሎች እንደነበሩ እንግዲህ ከዚህ በፊት ሜንሽን አድርጌላችኋለሁ። ከዛ ደግሞ ሲቀጥል ምንድነው የአቶ ጥጋቡ ባለቤት እናት እንግዲህ የሚገኙበት አካባቢ ድረስ ሄደን ይዘናቸው መተናል። እንግዲህ ያው የመጣንበትን መንገድ ትንሽ ለእናንተ ለማሳየት ሞክረናል። ያው ይገባላችኋል፣ የተወሰነ ቪዲዮ አለ። ሲቀጥልም ደግሞ እንግዲህ እናታችንን ለማሳመን ምን ያክል እንደለፋን ምን ያክል እንደደከምን እንግዲህ ያው የምትጠራጠሩት ነገር አይደለም። በአቶ ጥጋቡ ኬዝ እንግዲህ ምንድን ነው የተፈጠረው? ያለውስ አዲስ ነገር ምንድን ነው? ስለምንስ ነው ደግሞ ማውራት የምንችለው? ሲቀጥል የአቶ ጥጋቡ ባለቤት እናት አሁን ላይ ምን ሊሉን ይችላሉ? ከክፍለ ሀገር ድረስ እንግዲህ እዚህ ድረስ ያመጣንበት ምክንያትስ ምንድን ነው? ከእነሱ ጋር ተወያይተን ለእናንተ ማስተላለፍ የምንችለው አቶ ጥጋቡም ደግሞ አሁን ያለበት ሁኔታ ምን ይመስላል? የሰማናቸው አዳዲስ ነገሮች አሉ። አካባቢ ላይ ያለችው አሮጊቷን ተመልክቶ በብዙ ነገር እንግዲህ ለኛ የደረሱን ኢንፎርሜሽኖች አሉ። እነዛን እንግዲህ ከማዘር ጋር መጠየቅ ያለብን ነገሮች አሉ፣ እንጠይቃለን። መስማት ያለብንን ሰምተን ለእናንተም እንግዲህ ማስተላለፍ ያለብንን ነገር እናስተላልፋለን። ውድ ቤተሰቦች እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን እንግዲህ ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉልን እያልኩኝ እንግዲህ ቀጥታ እንግዲህ ወደ ንግግራችን ወደ ጨዋታችን የምንገባ ይሆናል። ሰላም እናታችን፣ ሰላም ነው? ያው እንግዲህ አሁን እንደ አዲስ ሰላምታም ጠይቄ ስምም የምጠይቀው እንግዲህ ኦዲየንሶች እንግዲህ ልክ እኔ አዲስ እናንተን እየተዋወቅኳችሁ እንዳለ ነገር ስለሚሰማቸው ወይም ደግሞ እንግዲህ ከነሱ ልክ እናንተን አዲስ መታወቅ አለብን ብዬ ስለማስብ ነው። እና እስቲ ስማችሁን አስታውቁልኝና የቀረውን ነገር እንግዲህ እንጫወታለን። እንደው እስቲ ስማችሁ ማን ይባላል? ትሁት ይባላል። እሺ እንግዲህ ወይዘሮ ትሁት ያው ብዙ ነገሮችን አውርተናል። እንግዲህ ማሚ እኔ እንኳን ማሚ እያልኩኝ ባወራ ደስ ይለኛል፣ ምክንያቱም ከካሜራ ጀርባ ብዙ ነገሮችንም ስላወራን። እንደው እንግዲህ ካላችሁበት ድረስ እስከዚህ አስለፍቼ ስላመጣሁት አንዳንድ ነገሮችን እንግዲህ ስላለፈ ታሪክም አንስቼ ማውራት ስለጀመርኩኝ በመጀመሪያ ይቅርታ እጠይቃለሁ፣ በእኔም በተመልካቾችም ስም እንግዲህ ከዛ በኋላ ማውራት የምፈልገው ነገር ምንድን ነው? ቀጥታ ወደ ጉዳያችን ስንገባ እንደው ስለ ልጆትና ስለ ልጆት ባለቤት አንዳንድ ነገሮችን ብናወራ። ምን ማለት አሁን እንደው ፍቃደኛ ነበሩ ልጆት ትዳር ስትመሰረት? ያው ነበረ። ያው መጀመሪያ ቤተሰብ እንደ ባይፈቅድም ይጠቅማታል ይጎዳታል ብለህ ስለምታስብ ያኔ በልብህ እንትን ልትል ትችላለህ። ግን መጨረሻ ላይ ግን በወሰነችው ሀሳብ ተስማምቻለሁ። እንደው እንዴት ነበር እስቲ አቶ ጥጋቡ በምታዩት ሰዓት ምን አይነት ባል ነበር? ኧረ ተስማምቶ ጥሩ ባል፣ ለልጄም ተመችቶ የሚኖር ባል ነበር። ደስ የሚል ቤት ነበራቸው። ደስ የሚል ቤት ስልህ ደስ የሚል ህይወት፣ ደስ የሚል ትዳር ነበራቸው። እንደው እዛ በምትመላለሱበት ሰዓት እናንተ ላይ የሚፈጥር አንዳንድ ጥያቄዎች የነበረ ነገር ነበር? ምንም የለም። ለምን ደስተኛ ተስማምተው ተግባብተው ተፋቅረው የሚኖሩ ነበሩ። ምንም አይነት ቅራኔ የላችሁ? ምንም የለም። ምክንያቱም እሷም በቃ ደስ ብሏት እንደምትኖር ነው ስትነግረኝ የነበረ ማለት ነው። ግን እኛ ከጀርባ ስንሰማቸው የነበሩት ነገሮች በሙሉ ትንሽ እርስዎ ከምትነግሩን ነገር ተቃራኒ የሚሆን ነገር አለ። ምን አይነት ማለት ከአንዳንድ ነገሮች አንጻር ለአቶ ጥጋቡ ጥሩ አመለካከት እንዳሌላችሁና ከእሱ ጋር መሆኗንም ሙሉ ለሙሉ እንደማትፈቅዱ ደርሰንበት ነበር። ያው ከወሰነች ምን ታደርገዋለህ? ነገርኩህ እኮ
እሷ ከወደደች ከወሰነች ቁሚ ብትላት ማትቆም ነገር ነው በቃ። ስለዚህ በተስማማችበት እኛም ተስማማን። ከፈቀደች ፈቀድን፣ ማቆም ስለማይቻል ማለት ነው። ተይ ብትባል ሌላ ጉዳይ ሊመጣ ስለሚችል እኛም ተስማማን፣ በሀሳቧ ተግባባን። ግን ስትኖር የቸገራት ነገር የለም። ያጎደለብኝ በማለት ነበር መልካም የሆነ። በመሀል ግን ይህን ምን እንደተፈጠረ በማይታወቅ ሁኔታ እንዲህ ነው ተባለ፣ መጣ። እስቲ እንደው ልጆት ግን ከዛ በፊት የእርሶ እየነገሩኝ እንዳለው ከሆነ የሰላም ህይወት ነው የምትኖረው፣ ተመችቷት ነው የምትኖረው። ባለቤቷም አቶ ጥጋቡ እንግዲህ ያው የሰማነው እንዳለው ከሆነ ቤተሰቦቼ እናንተም እንድትረዱ የምፈልገው ነገር ያው የሟች እናት እያሉን ያሉት ሙሉ ለሙሉ የልጃቸው ባለቤት መልካም ሰው እንደነበር፣ መልካም ነገሮችን ደግሞ እንግዲህ ለልጃቸው ሲያደርግ እንደነበር እና ከልጃቸው ጋር ምንም አይነት መጥፎ ግንኙነት እንዳልነበረው ተነግረውናል። ግን ምንድነው አሁን እኛ ማረጋገጥ የምንፈልጋቸው ነገሮች እንደው ልጆት ከማረፏ በፊት የገጠማት ህመም ወይም ደግሞ እየኖረችም እነዚህ በድንገት የሰውን ህይወት ሊቀጥፉ የሚችሉ አይነት በሽታ ነበረባት ይሆን? ሌላት ምን ያልሰማሁ ምንም አይነት ህመም የለባትም ነበር። እንደው ካረፈች በኋላም እንግዲህ የሰማናቸው ግራ የሚያጋቡ ነገሮች አሉ። በጣም ግራ የሚያጋቡ አሁን እየሰማን ያለናቸው በሚዲያ ላይም እየተሰራጩ ያሉት ነገሮች አሉ። ስለዛ ጉዳይ ምን እየተባለ ይሆን? እሺ ማሜ እኔ አላውቅም። እኔ ድንገት መሞታቸውን መቀበራቸውና መጣሁ፣ ቀበርኩ፣ ሄድኩ። በቃ እኔ ማለት አስክሬናቸው እንኳን አላየሁም። ለምን አላየሽ? የእሷንም ቀድሞ ከተቱት። በቃ ተዘጋጀ፣ ተስተካከለ፣ አይከፈትም አሉ። ስትመጪ ማሜ ተገነዛ ሁሉም ነገር እየደረስሽ ነው? አልቆ ነው የደረስኩት። ቀበርኩ፣ ሄድኩ። ምን አደርገዋለሁ? ልጄን እንዲህ በከንቱ ቀብሬ እንደው ምን ላርጋት ብላ ነው። አይዞሽ ማሜ አይዞሽ። እኔ እኮ የምጠይቅሽ ማለት ቅርታ አላየኋትም እኮ ልጅውንም አላየሁ እሷንም አላየሁ። በቃ ቀበርኩኝ፣ ሄድኩኝ መልሼ። ይቅርታ። አይገባም ማሜ። እሺ እንግዲህ ወደ ቤተሰቦቻችን ማለት አሁን ያለፉትን ብዙ ነገሮች እያነሳ እናቷን ማስጨነቅ ፈልገን አይደለም ይህንን ሁሉ የምናደርገው። ግን ምንድነው መስማት ያለብን ነገሮች ስላሉ ነው፣ ማጣራት ያለብን ነገሮች ስላሉ ነው። ይሄ ኬዝ አልፌው ነበር ኦልሬዲ ለሚመለከተው አካል አሳልፌ መስጠት የምፈልገው ኬዝ ነበር። ቢሆንም አሁን ላይ እንድንመለስ እኛ ላይም ጥያቄ የጫረብን ያሉ ነገሮች ስላሉ ነው። እንግዲህ የሚመለከተው አካል ማሰራት ያለበትን ነገር በሙሉ አሰርቶ ምን እንዳወጣ ምን እንደወሰድን ምን አንስተን ደግሞ በምን ጉዳይ ላይ ያወራን እንዳለም ታውቃላችሁ። አሳይቻችኋለሁ ብዙ ነገር። እንግዲህ አቶ ጥጋቡ አልጋ ቤት ውስጥ የተገኘው ነገር በሙሉ ታውቁታላችሁ። እዛ መኝታ ቤት የነበረውን ታሪክ እኔ ይህንን ታሪክ ነው የምለው። ማለት በዚህ ደረጃ የተፈጠረ ነገር በህይወቴ አይቼም ሰምቼም አላቅም እና የእውነት ትልቅ ልብ የሚነካ ነገር ነው እና እዚህ ጋር እየተፈጠረ ያለው የእውነት ልብ የሚነካ ነገር ነው እና ምን ብዬ ለእናታችን ልነግራቸው እንደምችል በምን አይነት መንገድ ደግሞ እንግዲህ ስላሉት ሁኔታዎች ማውራት ማስረዳት እንደሚቻል አላቅም። እስቲ እግዚአብሔር ከኛ ጋር ይሁንና እኛም ያቅማችንን እያደረግን እንገኛለን። የሆነ አዲስ ነገር ስላለም ነው ማሚን እንግዲህ ከዛ ድረስ እዚህ ያስመጣዋቸው። እጃችን ላይ የነበረውን ኬዝም እንግዲህ ፖዝ አድርገን ወደዚህኛው ኬዝ የተመለስንበት ነገር ምንድን ነው? እኛ መቅደም ያለበትም ማስቀደም ባለብን ሰዓት ማስቀደም ስለሚያስገድደን ነው። በቃ አሁን እዚህ ጋር የእውነት በጣም ልብ የሚነካ ነገር ነው እየተፈጠረ ያለው።
እስቲ እናታችን እንግዲህ ያለውን ነገር ለማስረዳት እሞክራለሁ። ከዛም በኋላም አዲስም ማስገባላችሁ ሰው ይኖራል። ከነሱ ጋርም የሚኖረን ቆይታ አለ። ግን እንጃ ለእናቴ ምን ብዬ ልነግራት እንደምችል። ይኸውልሽ ማሜ አሁን አዲስ የምነግርሽ ነገር አለ። ግን ከዛ በፊት እኔንም እንደ ልጅሽ ያሉትን ነገሮች በሙሉ ተረድተሽ ስለማስረዳሽ ነገር በሙሉ ያለፈው አልፏል፣ አይታወቅም ምን እየተፈጠረ እንዳለ፣ ስለምንስ ደግሞ ይሄ ነገር እየሆነ እንዳለ አናቅም። ግን ምንድን ነው ይኸውልሽ ምን ተጨነቅ ልጄ? ለምን ተጨነቅ? ምንድን ነው አዲስ ነገር ማለት ማሜ? ያው ልጄ እንደሆነ አንዴ ያልፋለች። አዎ ስለሱም ነው ማውራት የምፈልገው። እና ልጅሽና የልጅ ልጅሽ ባረፉበት ሰዓት እንግዲህ አንቺን መተሽ ቀብረሻቸዋል ማሜ። የዛኔ ህዝብም እንግዲህ አልቅሶ አብሮ በመሆን መደረግ ያለበትን ነገር አድርጎ ተቀብራለች። ግን አሁን እየተባለ እየተሰማ ያለው ነገር እነዛ ሳጥኖች ባዶ እንደነበሩ እየሰማን ያለ ነው። ምን ማለት ነው? ልጄ ቀብሬያታለሁ እኮ። ግን እዛ ውስጥ ልጅ እንዳልለ ቀብሬያለሁ። እኔ ልጆት እንዳልተቀበሩ እንግዲህ ደርሰንበት። አይደረግም። እኔ እኮ ቀብሬያታለሁ። እኔ ቀብሬያታለሁ እኮ ከወገን ከዘመድ ከሰው ጋር እኮ ቀብሬያታለሁ። ልጄ ምን ሲባል ምን ሲባል ምን ሲባል ኧረ ምን ሲባል እስቲ ንገረኝ። ምን ሲባል ነው? ልጄ ቀብሬያታለሁ። ልጄ ቀብሬያታለሁ። ልጄ አይቼ ቀብሬያታለሁ። አላተምኩም እንጂ ቀብሬያታለሁ። ወይ ልጄ ወይ ልጄ ወይ ልጄ 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 ምን በላሽ? ቀብሬያታለሁ እኮ ቀብሬያታለሁ። ምንድን ነው የምትለኝ? ልጄ ምንድን ነው መቀመጡ? እቀመጠዋለሁ። ምን እያልከኝ ነው? ወይኔ 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 እንደው ምን እያልከኝ ነው? ልጄ ቀብሬያታለሁ እኮ እኔ እኮ ቀብሬያታለሁ። ወይ 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 አይ ሄደሽ ቀብሬያታለሁ። ልጄ ቀብሬያታለሁ። ደግሞ ምን አመጣችሁብኝ ልጄ? ልጄ ቀብሬያታለሁ። እና ምን በላት ነው የምትለኝ? ልጄ ምን በላት? ልጇስ ምን በላው ነው የምትለኝ? ልጄ ንገረኝ፣ ንገረኝ። ማን ወሰዳት? አክስክሬኗ በሉት ወይስ ጅብ በላው? አይ ልጄ ተይ ብዬሽ ልጄ ተይ ብዬሽ ነበረ ልጄ። አይ አይዞሽ በቃ እሺ ማሚ፣ እባክሽ ማሚ። እኔማ ተዋታለሁ። ቀበርኳትን ብዬ እኮ በቃ ያለውን ነገር ላስረዳሽ፣ ያለውን ነገር ሁሉንም ልንገርሽና እሺ ንገረኝ። ወደ እውነታው እንገባለን። ንገረኝ። እሺ ንገረኝ። ውሃ ነገሩ ማምጥላት ተረጋግተን እንጀምር። አይ ልጄ እባክሽ ምን አደርጋታለሁ? እሺ ማሚ፣ እኔ እኮ በዚህ ሁኔታ እኔንም ከበደኝ። እንዴት አድርጌ ላስረዳሽ? እሺ ልጄ ማሚ፣ እሺ አይ ነው ይከብዳል። የነገርንሽ ያለው ነገር በሙሉ እንደሚከብድ አውቃለሁ። ግን መፍትሄው ላይ ለመድረስ ደግሞ ግዴታ እንግዲህ እነዚህን ነገሮች አጣርተን አስተካክለን ማወቅ ያለብንን ነገር ማወቅ ስላለብን ነው። ከእናንተም የምናገኘው አዲስ ነገር ካለ ብለን ነው ይህን ሁሉ ነገር የምናደርገው እንጂ መቼም ያለፈን ታሪክ ቀስቅሰው ሞቶ የተቀበረን ሰው እንግዲህ ታሪክ ወደኋላ መልሶ እናንተንም ማሳዘን ቤተሰቡንም ደግሞ ያልሆነ ችግር ውስጥ ማስገባት ከባድ ነው ልጄ፣ ከባድ ነው። ቆመህ የቀበርከው ያለበስከው አፈር አልብሰህ አለ የለም ባዶ ነው ሲባል ምን ትላለህ? አይደርስብህ ልጄ። ይኸውልሽ ማሜ፣ የተቀበረው ባዶ ሳጥን እና ያልሆኑ ነገሮችን የገባበት እቃ እንደሆነ ደርሰንበታል። ግን ደግሞ ምንድን ነው
እሷ የት ሄደች? እሺ ልጇ ወዴት ሄዶ ነው? እንግዲህ አቶ ጥጋቡ እያለን እንዳለው ከሆነ ባለቤቷ እኔ ልጅና ባለቤቴን ማሜ እንግዲህ የልጆት ባለቤት አቶ ጥጋቡ ልጄንና የልጄን እናት ከአጠገቤ እንዲርቁ አልፈልግም እና ምን አልጋዬ ያርጋቸው? ስር ልቀብራቸው ነው የምፈልገው ብሎ አልጋቸው ስር ነው የቀበረው። በስመ አብ ወወልድ ወመንፈስ ቅዱስ። አልጋ ስር ሰውን የሚያክል አልጋ ስር አውጥቶ ሊያያቸው ነው ወይስ ምን ሊያደርጋቸው ነው? አልጋ ስር ጉድ 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 ጉድ! የልጄ ጉድ አያልቅም። ጉድ 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 ጉድ! እና እንዴት ሆነ? እሴ ለእኔ ማሳዩኛ፣ እያችሁትን ለእኔ ማሳዩኛ። የሚገርመው ነገር ደግሞ ማሚ አሁን እየተጣራ ያለ ነገር አለ። እንግዲህ የእሷ ጓደኛም እንግዲህ እዚህ ነው ያለ። መቼ ነው የሚጣራው? እያጣራን ያለ ነው። አዲስ ነገር አለ ማሚ። ግን አሁን አጣርተን በደረስንበት መሰረት እንግዲህ አልጋ ስር ሰው ይቀበራል? ወይኔ 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 ልጄ፣ ወይ መከራሽ ልጄ 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 ልጄ፣ አልጋ ስር! ኧረ ውይ! አይ ጉድሽ ገና ነው ልጄ፣ ጉድሽ ገና ነው። አይ 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 ወይ ልጄ፣ እንደው ምን ጉድ ነህ አንተስ? አይ 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 ማንን ነው ማምነው? እንዴት ነው ማምነው ልጄ? እንዴት ነው ማምነው? እሺ ምንድን ነው? እሺ አንዱን ነክተህ አንዱን ትለኛለህ። ምንድን ነው ልጄ? አሁን እኮ ማሚ አሁንም ሌላ አዲስ ነገር ስላለም ብቻ ግን ምንድን ነው ውስብስብ ያለ ነገር የምታወራኝ? እኔም ማሚ ነገሩ ስለተወሳሰበ ድረስ ነው እንግዲህ እናንተ ቤት ድረስ መጥቼ እንግዲህ ሰው ወደዚህ ድረስ ያመጣሁበት ምክንያት ብዙ የተወሳሰበ ነገር ስላለው ነው። እስቲ ቆይ ጓደኛዋ ትምጣና ስለ እሷም ስለ ጓደኛዋ የምትለንን ነገር ትበለንና እኔ ጋርም እንግዲህ ያለውን አዲስ ነገር እስቲ ልስማት። እስቲ አስገባት። እነሱ ያስገባት እስከሚያስገባት ድረስ እንግዲህ እኛ ያለውን አዲስ ነገር በኋላ ላይ መስማት ያለብን ነገር እንሰማለን ማሚ። እና እባክሽ ማሚ በቃ ለአንቺ ለጤንነትሽም ጥሩ አይደለም። ነግረሽኛል፣ የተወሰነ ነገር ያመኛል ምናምን ብለሽኛል። ወይ ልጅ አጥቶ እንዴት አያመም? ልጅ አጥቶ እንዴት አያመም? ጓደኛዋ አዲስ በአዲስ እስቲ በቃ ያለውን ነገር ለማንኛውም ዛሬ ለአንዴና ለመጨረሻ ለማስተካከል እንሞክራለን። እሺ ልጄ ይቅርታ። ግን አንቺ ነሽ ልጄ ሰላም እንዴት ናችሁ? እንዴት ነሽ? እንደው የሚሰማው ጉድ ነው ልጄ። እንደው የምታውቂው ካለ እስቲ የምታውቂው ካለ እኔም ልስማሽ። እስቲ እንግዲህ ያው ውድ ቤተሰቦቻችን እንግዲህ እዚህ ጋር የምታየው እህታችን ራሷንም ታስታውቃለች። ከዛ በፊት ግን የአቶ ጥጋቡ ባለቤት የቅርብ ጓደኛ ተብለን እንግዲህ ሰፈር ላይ አጣርተን ወይም ደግሞ በስራ ጉዳይ ተገናኝተው በብዛት አብረው የሚውሉ ጓደኛ ማቾች ነው ከተባሉት ውስጥ አንዷ እንግዲህ እሷ ነች። ምንድን ነው ማለት ምን አይነት ነገር ነው ህይወታቸው ላይ የተፈጠረው፣ ስለምንስ ልታስረዳን ስላለች የሚባለውን ነገር እንግዲህ እንጠይቃለን። እሺ እንግዲህ እህታችን ያው ከካሜራ ጀርባ ብዙ ነገሮችን አውርተናል። እስቲ ከዛ ማውራት ካለብን ነገሮች በፊት ግን ራስሽን ለሚዲያ አስተዋውቂና አንዳንድ ነገሮችን እንጠያየቃለን። ስሜ ቅድስት በቀለ ይባላል። ያው ጎረቤት ነን፣ ጓደኛ ነን። ቤታችን ቅርብ ስለሆነ አብረን ነው ብዙ ነገሮችን አሳልፈናል። ያው አዲስ አበባ ከገባች በኋላ ከክፍለ ሀገር ከመጣች በኋላ ብዙ ነገሮችን አሳልፈናል። አብረን ነው የምንውለው። ብዙ ነገሮችን ትነግረኛለች፣ አትደብቀኝም። እና ቡና አብረን እንጠጣለን፣ ቁርስ አብረን እንበላለን። አንዳንዴ ልጇን ጋር ታስቀምጠዋለች። ልጇን አንዳንዴ ይዝላታለሁ። እኔም የት በምትሄድበት ሰዓት ነው የምትይዝላት? የሆነ ጉዳይ ሲኖራት ስራ ሲኖራት ምናምን አንዳንዴ ይዝላታለሁ እኔ። እና ብዙ ነገሮችን አሳልፈናል። ቅድስት እንግዲህ አሁን እየነገርሽኝ ካለው ነገር ጋር ብዙ ክላሽ የሚያደርጉ ነገሮች አሉ። ማለት ሰፈር ላይ እየተወራ ያለውን ነገር እንግዲህ መቼም ታውቂዋለሽ፣ አንቺ አልነግርሽም። እና እናታችንንም እንግዲህ ያስደነገጣቸው ብዙ ነገር ተፈጥሯል። ግድ ነው መናገር ስላለብንም ነው የምንናገረው። ማንንም ሰው ማሳዘን ፈልገን አይደለም።
ቢሆንም ግን አንቺ የምታውቂያቸው አዳዲስ ነገሮች ሊኖሩ እንደሚችል ተነግሮኛል። በዛን ሰዓት አብረን በነበርን ሰዓት ማታ ማታ የሚሸኛ ሰው ነበር። እሺ ያውም አሪፍ መኪና በቃ በጣም ውድ የተባሉ መኪኖች እየመጡ በር ላይ አርሰውት ይሄዳሉ። እውነቴን ነው ማሚ የኔ ልጅ በጣም ውድ የተባለ መኪና እንዴት ይሄንን በጥጋቡ ላይ አረታይ የምሬን ነው አትሰማም ብለሽ አረታይ አሰማም ብዬ አይደለም ያየሁትን ነገር ነው። አሁን ላይ በቃ መናገር ያለብኝ ነገር ስለሆነ ነው። ብዙ ነገሮችን አሳልፈናል ከሷ ጋር ግን አሁን ላይ በቃ ሁሉም ነገር እውነት መውጣት አለበት መነገር አለበት። እንዴት ሆኖ ሌላ ሰው ከባሏ ላይ ደርባ የደረበች እንኳን አይመስለኝም። ደርባ ሳይሆን ታዲያ ምን ሊሆን ይመጣል? ምን ሊያረግ ይመጣል? የቢሮ አለቃይ ነው ያለችኝ ለኔ። አለቃ ምን ይሰራል? አቤቷ አንዳንዴ ያው ስራ ባሏ በሌለበት ምን ያደርጋል? ልሸኝሽ ብሎኝ ነው ያለችኝ ለኔ። ያው ስራ ደክሞኝ ብዙ ጊዜ ስለምገባ አንዳንዴ ስለሚመሽብኝ ታክሲ ያው አስቸጋሪ ስለሆነ እኔ ልሸኝሽ እንግዲህ ልሸኛት ከሆነ ምንም አይደለም። አዎ ግን በባሏ ላይ ደርባ ከሆነ በጣም ነውር ነው። እሷ ካፈር ብገባም ባትኖርም አይወራም እንዲህ አይነት። በስመ አብ ወልድ ኧረ አይነገርም። ልጅ ቤት ውስጥ አሁን ቀን የዛን የሞተች ቀን ጠዋት ላይ ቡና ጠጥተን ቁርስ አብረን በልተን ምናምን መጣው ብላኝ ወጣ። ከዛ ቀን አልተገናኘንም። ወደ 10 ሰዓት አካባቢ ሞተችን የተባለው እና ለምን የሚለው ነገር አጠራጥሮኛል። ጠዋት ላይ ቁርስ አብረን በልተን ቡና ጠጥተን ቻው ብላኝ ነው የወጣችው። ልጇን እኔ ጋር አስቀምጣ መጀመሪያ። ከዛ ምሳ ሰዓት ላይ መጣች። እሱ ነበር ያመጣት። ከዛ ቤት ከገባች በኋላ ልጇን ወስዳ ምናምን ምሳ አብልታው ቤት ነበረች። እኔም ወደ ቤት የገባው ልጇን አድርሽላ። ከዛ በኋላ ነው ሞተች ተብላ። እንዴት በድንገት እንደዚህ በአንዴ ልትሞት ትችላለች? ከሰርጭስ አፍኗት ነው የተባለው። ቡና ልታፈላ ነበርና ከሰርጭስ አፍኗት ነው የሞተው ተብሏል። ግን ብቻ አጠራጥሮኛል እኔ። ምክንያቱም ሰላም ነበረች፣ ጠዋት አልታመመችም፣ ደህና ነበረች። ቁርስ አብረን በሰላም በልተን ቡና ጠጥተን እሺ ምንድነው ይባላል? ይሄደችው ምንድነው ይባላል? ልጄ አላቅም ብቻ የሆነ ተጠራጥሬያለሁ። ንገሪና እኛ ምን ነረፍ ምናልባት ከአለቃ ጋር ያለ ችግር ያለ ነገር ካለ ምናምን እንድታጣሩልኝ ይፈልጋሉ። በድንገት እንዴት ሆናለች ብዬ እንትን አልልም። ልብ ያላረፈ ልጄ ሰዓት አለቃ ሸኝቷት ነው የተመለሰውና ምናልባት ከሱ ጋር ኬስ ካላት ምናልባት ሰው ገሏት ከሆነ ብቻ የሆነ ነገር ካለ እንድታጣሩልኝ ይፈልጋሉ። አንቋት ይሁን ልጄ ልጇን ከኔ ጋር ወስዳ ስትሄድም ሰላም ነበረች። ልጇ እሺ እሷ ይነቃና ቡና ፈላለው ብላኝ ነው ሄደችው እና በአንዴ ተሰልጭ አፍኗት ሞተች የሚለው ነገር አሳማኝ እሺ እሷ ሲነቃት ልጁ ምን አረገ? እሷስ በገባችበት ነው። ልጁ ምን አረገ ይባላል? አላቅም ማዘር እንዴት እንደተፈጠረ አላቅም። ብቻ ግን ማሚ ለምን እንደዚህ ብሎ ይደመድማሉ? ማለት አንቋት ሊገላት ይችላል ብሎ ለምን ይደመድማሉ? ሰው ከሌለ የበላችሁ ከሌለ ምን ይባላል እኮ እዛ ጋር እኮ ሰው ከሌለ ታዲያ አንቋት ሊገላት ይችላል የሚያስብል ነገር የለም። ባይሆን አሁን እነሱ ወደሚሉት ነገር ሀሳባችን የከሰል ጭስ ነው የሚባለው ነገር ሀሳባችን ሊሰርቅ ይችላል። ግን እንደው ከሰል ቀን ያፍናል ልጄ። እስቲ እንደው ግን ቅድስት እሺ ይቅርታ እሺ የመጣ ሰው ነበር። አሁን ልክ ሰፈር ላይ ነሽ እና ሞታለች እንደተባልሽ ደርሰሻል እና ገናዥ እንደመጣና ባለቤቷ ግን እንደደረሰ ምንም አይነት ገናዥ አልፈልግም ሲል እንደነበረ ተሰምቷል። በሰዓቱ ያው እንደምታውቀው በጣም ተደናግጠን ነበረ ሁላችንም እና በቃ ሁለት ሰዎች አናውቃቸውም እኛ ካልገነዘን ምናምን ሲሉ ሁሉም በቃ ተረብሾ ስላለ ማንም ያስተዋላቸውም የለም። ምን ሁለት ሰዎች አናውቃቸውም ከየት እንደመጡም እኛ ሌላ ገናዥ ጠርተን ነበርና ሰፈር ላይ የለም ማለት እንደዚህ አንዳንድ ነገሮች ሲፈጠር እኛ እንደምናውቀው ከሆነ ቦታ ነበሩ እና እነሱ አይ አካባቢ ላይ ያለ ሰው ወይ ጎረቤት የቅርብ ሰው እንደዚህ ነው የሆነ ነገር የሚገንዘው አይደል ማሚ? አዎ እንደዚህ የቅርብ ዘመድ ወይ ቤተሰብ ጓደኛ ምናምን ካለ ጓደኛ ነው የነበሩት አሉ ነበሩ። ግን እኛ እንገንዛለን ችግር የለውም እናንተ ተረጋጉ ምናምን ሁሉም ተደናግጦ ስለነበረ እኛ እንገንዛለን ምናምን ሲባል እሺ ነው የተባሉት። በቃ ገብተው ግን ገቡ ሲገቡ በቃ ይገንዙ ችግር የለውም ምናምን ተባለ። አናውቃቸውም እኛም ተደናግጠናል በዛ ሰዓት። በቃ ግን አቶ ተጋቡ እኮ ለማንም አልፈቀድኩም ራሴ ነኝ የገነዝኩኝ እያለ ነበር። እሱም እኔ ነኝ የምገንዘው ምናምን ራሱን ስቶ ነበር የሆነ ሰዓት ራሱ ስቶ ነበር። በጣም ተደናግጦ ነበር። በጣም ሁላችንም ጭንቀት ውስጥ ነበር። ተወዛግበን ነበረ እንዴት እንደምንሆን። ይቅርታ ቅድስት
ቤተሰቦች እዚህ ጋር እንድታውቁልኝ የምፈልገው ነገር ምንድነው አቶ ጥጋቡ ራሱ እንደገነዘ ነው እንጂ የሚያውቀው ስለ ራሱ መሳቱ የሚያውቀው ነገር የለም። የገነዘውም ራሱ መሆኑን ብቻ ነው የሚያውቀው። ቤት ውስጥ እነዛ ቤት ውስጥ አቶ ጥጋቡና እነዛ ያላችኋቸው ሁለቱ ሰዎች ብቻ ነው የነበሩት? አይ ጎረቤት ምናምን ነበሩ፣ ግን ወደ ውስጥ የገቡት እነሱ ብቻ ናቸው። ወደ መኝታ ክፍል የገቡት ወደ መኝታ ክፍል የገቡት አሁን እነሱ ብቻ ናቸው። እኔ ገንዛለሁ ብሎ ገብቶ ነበረ። ከዛ በኋላ የሆነ ሰዓት ለካ ራሱን እንደ ሰዓት አወቀ እና ውሃ አምጡ በቃ ምናምን ሬሳው ሲያይ ተደናግጦ ወርቆ መሰለኝ እና ውሃ ምናምን ስጡን አሉ። ውሃ ሰጠናቸው። ከዛ ገንዘው ከጨረሱ በኋላ ምናምን የሬሳ ሳጥና አምጡ ምናምን አሉን። እኛ መጣንላቸው። ሁሉንም ጨርሰው ሬሳ ሳጥኑ ከዛ መኝታ ቤት አወጡት ማለት ነው። እና በቃ ከዛ በኋላ ማንም ሰው አልገባም። ማንም አልገባም። እኔም አልገባም። ሬሳ ወጣ ተዘጋ። አንቺ መኝታ ቤት መግባት አልተሰማም። ያው ሳሎን ሰዎችን እያላቀሰች ነበር። እንግዶች አሉ፣ ወገን ዘመድ ስለነበረ እዛ ነበር። ሴት ደግሞ ሬሳ ክፍል እንደ እንትናችን አይገባም። ብዙ ጊዜ ወንዶች ናቸው የሚገንዙት እና እዛ እያላቀሰች ነበር ጎረቤቶቻችንን። እና ከዛ በቃ ሬሳ ሳጥን ከወጣ በኋላ ምን እንሰራለን? እዛው ሬሳው እንዳለ ይለቀሳል ብዙ ጊዜ ካወቅ ሳሎን ላይ እና ሳሎን ሲለቀስ ነበር። መኝታ ቤትም የገባ የለም። ምን እንሰራለን ሬሳ ከወጣ? ባዶ ሳጥን ላይ ስናጓራ ቆየና። ስለዚህ አሁን ያልሽኝ ያልሽው እነዛ ሁለቱ ሰዎች ምን ሆኑ? ከዛ በኋላ አይቻቸው አላውቅም። ሬሳው ወጣ። ከዛ በኋላ መኝታ ቤት እናስተካክል ምናምን ብለው ገብተው ነበረ። ቤቱን እያስተካከሉት ነበር ምናምን እነሱ ራሳቸው አስተካክለው ጨርሰው ምናምን በቃ ጨርሰናል እኛ ምናምን ብለው ትንሽ አልቅሰው ቀብር ስነ ስርዓት አብረውን ሄደው ከዛ በኋላ አይተናቸው አናውቅም። እኛ ከዛ በፊትም አናውቃቸው፣ ከዛ በኋላም አይተናቸው አናውቅም። የቀብር ቀን ብቻ ነው የመጡት። ከዛ በኋላ የተቀበሉት ገንዘብ ምናምን አለ? አይ ምንም ብር አልተቀበሉንም። ማን ናቸው እነዚህ ሰዎች? ወደ ቤተሰቦች ማለት በምንስ ኬዝ ነው እነዚህ ሰዎች ጋር እየመጡ ያሉት? እስቲ ይሄንን ጊዜ የሚፈታው ነገር ይሆናል። ስለነሱ የያዛችሁት ኢንፎርሜሽን አለ? ታንጀብል የሆነ ነገር ማለት ተያያዥ የሆነ የያዛችሁት ነገር አለ? አይ ልናጣራው ሞክረናል። እንዲሁም እና የዛን ሰዓት እንደሚገርማል የለቅሶ ዕለት እኛ እንገንዛለን ምናምን ብሎ ሲገቡ የሰፈራችን አንድ ሴትዮ እንዴት ምናምን ብሎ ሲጨው ነበረ። ማናቸው? ምንድናቸው? ዝም ብላችሁ ሳታውቁ እንዴት እንትን ትላላችሁ? የሰፈር ሰው እያለ እንዴት ሌላ ሰው ታስገንዛላችሁ ብሎ ኦኬ። እዛ ሰፈር ያሉ ሴትዮ ማለት ነው። እኛ ሰፈር የሚገኙ ሴትዮ እንዴት ማታውቁትን ሰው ታስገንዛላችሁ? የሰፈር ሰው እያለ እንዴት ጎረቤት እያለ ትንሽ ተናግረው ነበር። ግን በዛ ሰዓት ሁሉም ተደናግጦ ስለነበረ የሚሰማቸውም አልነበረ እና በቃ አረጋጓቸው። በቃ ይገንዙ፣ በቃ ችግር የለውም ምናምን ተብሎ ወጣን። ከዛ በኋላ አይተናቸውም ለማጣራት ሞክረን ነበር ማናቸው ምናምን የሚለውን፣ ግን ልናውቃቸው አልቻለም፣ ልናገኛቸውም አልቻለም። ያው በለቅሶ ሰዓት ሁላችንም ተደናግጠን ምናምን ስለነበረ ማንም ያስተዋላቸው እንኳን የለም እና ስለነሱም ለማጣራት ጊዜ አልነበረንም። እየሰማነው ያለነው ነገር በሙሉ ትንሽ ግራ ያጋባል። ግን መጠየቅ ያለብን ነገር መጠየቅ ስላለብን እንግዲህ ወደ ቅድስት ተመልሰን የምንጠይቃትን ነገር እንጠይቃለን ማለት ነው። እስቲ ቅድስት እንግዲህ ሰፈር ላይ ብዙ እየተወራ ያለ ነገር እንዳለ ሰምተናል። እንደው እስቲ አንቺ የሰማሽው ለየት ያለ ነገር ሰፈር ውስጥ የሚወራ ምንም የለም? ያው ሰፈር ውስጥ ብዙ ነገር ይባላል፣ ግን የትኛው እውነት የትኛው ውሸት እንደሆነ ማወቅ አንችልም። ብዙ ነገር ይወራል። ያው የሰፈር ወሬን ታውቀዋለህ። ያው እሱም ከዛ ከለቅሶ በኋላ በጣም ተጎብቶ ነበርና ሰው ሰላም አይደለም ምናምን፣ ግን ደግሞ ሴቶችን ያመላልስ ነበር ምናምን የሚባል ወሬ ይሰማለሁ። በጣም ብዙ ሴቶችን ያመላልሳል ወደ ቤቱ እና በጣም ብዙ ነገር ይጠጣል፣ ይናገራል ምናምን፣ የሰፈር ሰው ይናገራል ምናምን ሲባል ሰምቻለሁ። ሴቶች ቅድስት ያው ገና ስንት ጊዜው እኮ ነው። አዎ ግን ርቀት እኮ የለውም። እኔም ሰምቼ ነው ሰፈር ውስጥ ሲወራ ነው የሰማሁት። እና ብዙ ሴቶችን ያመላልስ ነበር። ይሄ አላምነው። አይ እውነት ነው። መቼም ጥጋቡ ያደርጋል ብዬ አላምነው። ግን ብዙ ሴቶች እንደሚያመላልስ እና እየጠጣ እንደሚመጣ የጮኸ ሰፈር ውስጥ እንደሚረብሽ ሰምቻለሁ። ከዛ በኋላ አግብቶ
እንደሚኖር ሰምቻለሁ። ያው እኔም ከዛ በኋላ ሰው ከሄደች በኋላ እኔም ወደዛ ቤት ሂጄ አላውቅም። ልጁም የለም እንደምታውቀው፣ እናትየውም ጓደኛዬም የለችም እና ወደዛ ሂጄ አላውቅም። እንደው አግብቶ ትዳር መስርቶ ነው የሚኖረው። ጉድ 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 ጉድ! ልጄ በቁሟም ነበር አይቀበራት። እውነት ነው የምንሰማው። ተጎሳቅሎ ነበር ማሚ እንደምታውቁትና ቢቀመጥስ ትንሽ ጊዜ አሁን ቅርብ ጊዜ እኮ ነው 6 ወር 7 ወር ቢሆነው ነው አብሮ መኖር ከጀመሩ ነው። ወይ ልጄ ለነገሩ እሱ ምን ቸገረው? አይ ልጄ ኧረ ምን አደርገዋለሁ? እኔማ ተዋለሁ በቃ ተውኳት እኮ ልጄ ትቻታለሁ። ያው ወንድ ልጅ ነው፣ የትዳር አጋር ያስፈልጓል። የበፊቱን ነገር መካስ አለበት እና እንዲሁም እኔ በማግባቱ ደስ ብሎኛል። በቃ በጣም ሲሰቃይ ነበር። ይሄ ራሱን ያጠፋል ሲባል የነበረ አይነት ሰው ነበር። በቃ በጣም ሲሰክር በቃ ሁሌ ያለቀሰ ጎረቤት ይረብሻል። በቃ በጣም ብዙ ነገር ስናይ ነበር። በቃ ተስፋ ቆርጦ ነበር በህይወቱ። እኔ እንደውም በማግባቱ በጣም ደስ ብሎኛል። አይ ቅድስቴ እንደዚህ ትያለሽ? ይሁን እሱ ቢሆን ምን አደረገው ነበረ? ይሁን እሱ አንዴ ላናገኛት ሄዳለች። በቃ ቤተሰቦቻችን ግን ምንድነው ውድ ቤተሰቦቻችን እናንተ እንድታውቁት የምፈልገው ነገር እዚህ ጋር እየተወራ እኛም የምናውቀው ነገሮች በሙሉ ውሸት ናቸው። የምናውቃቸው የሰማናቸው ነገሮች በሙሉ ውሸት ናቸው። ማለትማ ቅድስት እንግዲህ ታውቂያለሽ፣ ሰፈር ውስጥ መጥቼ ያሉትን ነገሮች በሙሉ ከአቶ ጥጋቡ ጋር ማውራት ያለብኝ ነገር አውርቼ እዛ አልጋ ስር ተቀብሯል የተባሉት እናትና ልጅንም አስወጥቼ ለማስመርመር ያላደረኩት ጥረት የለም። እንግዲህ ተቆፍሮ ሞቷል ማለትማ ትክክል። አቶ ጥጋቡ እንግዲህ ልጅና ባለቤቴን ቀብር ያለው ብሎ ለኛ ነግሮናል። የቀበረውም አልጋ ስር ነው አይደለም? በቃ የተቀበረው አልጋ ስር ነው። ኖ ቅድስቴ አልሰማሽም ነው? አይ ወሬ ሰፈሩ ሲወራ ሰምቻለሁ እኮ ያ ነገር ሪል በቃ ትክክለኛ ነገር መሆኑን የሰፈር አሉባልታ ነው መሰለኝ። ያ ነገር ውሸት እንደሆነ ነው አቶ ጥጋቡ እንግዲህ በራሱ አፍ የነገረን ነገር ነው። ግን እሱም ነገር ደግሞ እውነት አይደለም። አሁን ላይ እኛ ከዛ ውስጥ አስወጥተን ማለት ሰው እንዴት አልጋ ስር ሊቀበል ይችላል? በፍጹም አይሆንም። በዛ ላይ ደግሞ አልቅሰን ነው ቤተክርስቲያን ሸኝተን የቀበርናቸው። ቅድስት እየገረመሽ ያለው እሱ ብቻ መሆኑ እኮ አይደለም። ማለት ሊገርምሽ የሚገባው እሱ ብቻ መሆኑ አይደለም። እዛ ተቀብሯል የተባለው እንግዲህ የሁለት ሰው ሬሳ ነው የተገኘው፣ ግን የአንድ ሰው ለዚያውም የወንድ ብቻ። እንዴት የወንድ ሊሆን ይችላል እንዴ? ስለዚህ የአቶ ጥጋቡ ባለቤት አልተቀበረችም ማለት ነው። እንዴት የወንድ ሊሆን ይችላል? እዚህ ጋር የተቀበረችው ሴት ናት፣ ሁለት ናቸው፣ እናትና ልጅ ናቸው። ያውም አልጋ ስር በፍጹም ሊሆን አይችልም። ያው የተገኘው ግን የአንድ ሰው አስክሬን ብቻ ነው፣ የዛውም የወንድ። እንዴት ሊሆን ይችላል? ወንዱስ ማን ነው? ልጄ ከሌለ ልጇ ከሌለ ወንዱስ ማን ነው? እንዴት ይሄ በፍጹም ሊሆን አይችልም። እኛ አልቅሰን ለዛም ነው ስፔሲፊክ አድርጌ ሬሳ ሳጥን ሸኝተን የቀበርነው። እነዛ ሁለቱ ሰዎች ማን ናቸው ብዬ እየጠየኩሽ ያለሁት ለዛም እኛ አናውቃቸውም። እነሱም ግን በስነ ስርዓት ገንዘው እንደ እንትን እንዳሉ ነው የምናውቀው። እኛ አልቅሰን እንደቀበርናቸው ሁለት ሬሳ ሳጥን ወጥቶ አልቅሰን ቤተክርስቲያን እንደቀበርን ነው እኛ የምናውቀው። ይሄ በፍጹም ሊሆን አይችልም። እንዴት አድርጋ ሰው ይቀበራል እንዴ? ይሄ ውሸት ነው ማለት የሰፈር አሁን እኮ አልጋ ስር እንኳን የተቀበረ ነገር ማለት የሰፈር አሉባልታ አለ። እኔ እኮ እያየሽኝ ነው። ሰፈር ድረስ መጥቼ እንደነበር ታውቂያለሽ አይደል? አዎ አውቃለሁ። ግን ያው እነሱን ታምናቸዋለህ ብዬ አልጠበቅኩም። ለምን እኔ እኮ አስቆፍረን እኮ እንግዲህ ከአቶ ጥጋቡ ማሳየት ይችላል እኮ ቪዲዮ ላይ ያለኝ ቅድስቴ። እኔ አሁን እዚህ ጋር እንድታምነኝ አይደለም አስመርምረን የተገኘው ማሜ የሬሳ ሳጥን ታዲያ የተቀበረው ማን ነው? የተቀበረው ባዶ ዕቃ ነው። ምናልባት ባዶ ዕቃ ነው የተቀበረው። ባዶ ዕቃ ነው ቅድስቴ፣ ባዶ ሳጥን ነው የሚሉት። እንዴት ባዶ ሊሆን ይችላል? የተቀበረው ባዶ ሳጥን ነው። ሲቀጥል ደግሞ አቶ ጥጋቡም የሚያውቀው የገዛ ልጁንና ባለቤቱን አልጋ ስር መቅበሩ ነው። ሬሳ ሳጥን ባዶ ነው። ሁለቱ ሬሳ ሳጥን ባዶ ነው። ሲቀጥልም ደግሞ አልጋ ስር የነበረው አስክሬን የሌላ ሰው ነው። ያ ሰው ማን ነው? ጥያቄ እሱ ነው። እሺ እነሱ ሰኛ ደግሞ ልጄና ልጇ ምን በላቸው ነው? ለኔም ንገረኝ ልጄ ማሜ። እሱ እንዲጣራ እኮ ነው እኔ ሁላችሁንም ወደዚህ ያመጣኋችሁ። ሁላችሁም ወደዚህ እንድትመጡ የፈለኩበት ምክንያት ያ እንዲጣራ። ቅድስቴ ምንም የምታውቂው ነገር የለም። እኔ ምንም የማውቀው ነገር የለም።
ስለዛ መኪናም ያመላልሳታል የምትዩ ሰው አዲስ የምታውቂው ነገር የለም? ጓደኛዋ ነሽ? የደበቅሽን ነገር የለም? የሚያመላልሰው መኪና አንድ ቀን ለቅሶ ላይ መጥቶ ነበረ፣ ግን ወዲያው ነው ሄደው አልቆየም። ያመላልሳታል ያልሽው መኪና ማን የማን ነው? የት ነው? አንድ ብቻ ደግሞ አይደለም ብለሽኛል። ምናልባት ሾፌሮቹ ሊሆኑ ይችላሉ፣ ግን በጣም ውድ የሆነ መኪና ነው ስትመላለስበት የነበረውና ምናልባት አለቋ ሾፌር ቀጥሮ ምናምን ሊሆን ይችላል። ለሱም አለቋም አንድ ቀን መጥቶ ነበረ፣ ግን ብዙ አልቆየም። ምን በላት ልጇ ምን በላው ቅድስት። ግን ይሄ ከሷ ጋር ያገናኛል ብዬ አላስብም። ሁሉ አለቃዎቿ ናቸው። ስለዚህ በውድ መኪናዎች ነው እየተመላለሱ የሚወስዷት ብለሽኛል አይደለ? ይሄ ግን በብዙ ከዚህ ጋር ሊገናኝ አይችልም። ለምን ነው ሊገናኝ አይችልም? የምታውቂው ነገር አለ? ናቸው ምናልባት ሹፌሮቹ እነዚህ ሁሉ አለቃዎቿ ናቸው ማለት ሹፌርን ቀጥሮ ሲያመላልሷት ነበረ። አንዳንዴ አለቆቿ ሹፌሮቹን መጥቶ አክሷት ይመለሳል እና ከዚህ ጋር ምንም ያገናኘው ነገር የለም። ጠየቅንሽ ጊዜ በመለስሽልን የግራ መጋባት ግን እንዴት የወንድ ሊገኝ ይችላል? እኔ የገረመኝ ማን ነው ወንዱ? ምንድን ነው? እንዴት የሷ ልጇ የት ሄደ? ከአንዳንዳቸው እንኳን ማይኖሩበት። እሺ ማን ይመልሰው? እኔ ለእኔ ጥሩ ጓደኛዬ ነበረች። ማለት በጣም ብዙ ነገሮች የምታካፍለኝ ነበረች። ከበደኝ መስማት እራሱ አልቻልኩም። ጨነቀኝ ለራሴ አልቻልኩም። ማሚ